ሰላም ተማሪዎች እንኳን ወደ ኦንቱ ቱቶር የዩቲዩብ ቻናል በሰላም መጣችሁ። በዚህ ክፍል 3 10 ጥያቄዎችን እንሰራለን። 10ሩም ጥያቄ በጣም ቤዚክ እና ማወቅ ያለባችሁ ናቸው። በቻልነው መጠን ኢን ዲቴል ስለምናሳያችሁ ሁሉንም ጥያቄዎች መስራት ይኖርባችኋል። 21ኛ ጥያቄ ምንድነው የሚለን what are the respective value of a b and c so that እዚህ ጋር ተሰጠናል። ይሄኛው ፓርሻል ዲኮምፖዚሽን የምንለው ነው። for x square minus x plus 2 over x square plus x ከዚህ ጋር እኩል ቢሆን a b እና c ስንት ናቸው ነው። ሶ ምንድነው የምናደርገው እዚህ ጋር for x square minus x plus 2 over ይሄን ፋክተራይዝ ማድረግ እንችላለን x into x plus 1 እቺ ስኩዌር ነች። ይሄ ማለት ከማን ጋር ነው? ከa over x plus bx plus c over x square plus 1 ጋር እኩል ነው ተብለናል። ሶ ይሄኛውን እንደምረዋለን ማለት ነው። ይሄን በምንደምሩበት ጊዜ ክሪስ ክሮስ ሜትድ ትጠቀማላችሁ። ይሄ ማለት ምን ይሆናል ማለት ነው? ax square plus a ፕላስ እቺ እነዚህ ሙሉ ታበዛቸዋለች bx ስኩዌር ፕላስ cx ይሆናል ኦቨር አድርገን x ሲባዛ በx ስኩዌር ፕላስ 1 ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ዲኖሚኔተሩ ተመሳሳይ ስለሆነ የግዴታ ምኑም እኩል ሊሆን ይገባል፣ ዲኖሚኔተሩም እኩል ሊሆን ይገባል ማለት ነው። ሶ for x ስኩዌር minus x plus 2 እኩል ነው እንልና እዚህ ጋር x ስኩዌር እና bx ስኩዌር ስላለን a plus b አድርገን ምን እናደርጋለን? x ስኩዌር እናደርጋለን ፕላስ cx እናደርጋለን ፕላስ a ይሆናል ማለት ነው። ከዛ በኋላ አሁን እዚህ ጋር እንትኖች እናጣለን x ስኩዌር እና x ስኩዌር እኩል ስለሆኑ ወይም ተመሳሳይ ላይክ ተርም ስለሆኑ አራት ከማን ጋር እኩል መሆን አለበት? ከa ፕላስ b ጋር እኩል መሆን አለበት። እዚህ ጋር ማይነስ x አለ፣ እዚህ ጋር ፕላስ cx አለ። ሶ c ስንት መሆን አለበት? ማይነስ ማን መሆን አለበት። እዚህ ጋር ደግሞ ኮንስታንት አለ፣ እዚህ ጋርም ኮንስታንት አለ። a ስንት መሆን አለበት? 2 መሆን አለበት ማለት ነው። ስለዚህ a 2 ከሆነ ቢን ማግኘት እንችላለን። 4 እኩል ነው 2 ሲደመር ቢ እናደርጋለን ቢ እኩል ነው 2። ስለዚህ a 2 ነው b 2 ነው c -1 ነው። ስለዚህ መልሱ ማን ይሆናል? ዲ ይሆናል ማለት ነው። 22ኛ ጥያቄ በደንብ ማወቅ ያለባችሁ ነው። አሲምፕቶት እና ሆል መቼ ነው የሚፈጠረው የሚለውን አሳያችኋለሁ። which one of the following is true about asymptotes of rational function f of x አለ እዚህ ጋር የተሰጠን። እዚህ ጋር ምንድነው የሚለን x ስኩዌር አለ እዚህ ጋር ልጻፍላችሁ x ስኩዌር minus 5x plus 6 over x into x minus 3 into x minus 1 አለ። እንደዚህ በሚሆንበት ጊዜ የመጀመሪያው ስቴፕ ምን ማድረግ አለባችሁ? ከላይ ያለውን ፋክተራይዝ የሚሆን ከሆነ ፋክተራይዝ ለማድረግ መሞከር ይኖርባችኋል። ሲባዙ ስንት የሚሰጡን 6 ሲደመሩ ደግሞ -5 የሚሰጡ ቁጥሮች እንፈልጋለን። -3 እና -2 አሉ። ሶ ይሄ ምን አድርገን መጻፍ እንችላለን? x minus 3 into x minus 2 አድርገን ኦቨር አድርገን x into x minus 3 into x minus 1 ይሆናል ማለት ነው። ሶ አሁን እዚች ጋር አንድ ነገር ነግሬያችሁ ልለፍ። ቨርቲካል አሲምፕቶት ማለት ምኑን ዜሮ የሚያመጣው ነው? ዲኖሚኔተሩን ዜሮ የሚያመጣው። ስለዚህ ቨርቲካል አሲምፕቶት አሁን x እኩል ነው 0 አለ፣ x እኩል ነው 3 እና x እኩል ነው 1 እንዳትሉ። አሁን እዚህ ጋር ይችኛዋ 0 አይደለም ቨርቲካል አሲምፕቶት ሳይሆን የምትሆነው ምንድነው የምትሆነው? ሆል ነው የምትሆነው። ምክንያቱም ከላይ እና ከታች 0 የምታመጣው ከሆነ አት x እኩል ነው 3 ላይ ይሄ ራሽናል ፋንክሽን ምን አለው ማለት ነው? ሆል አለው የሚለውን ነው መያዝ የሚኖርባችሁ። ሌላው ምርጫዎችን ያቸው a ምንድነው የሚለን? it has an oblique asymptote ነው የሚለን። ይሄኛውን ጀስት በዚህ ተረዱት። p of x over q of x ካለ f of x የምንለው እንደዚህ ከሆነ አሁን ይሄኛው p of x ነው፣ ይሄኛው q of x ነው። ስለዚህ የዚህኛው ዲግሪ ከዚህኛው ዲግሪ ካነሰ ሆሪዞንታል አሲምፕቶት ይኖረዋል፣ ሆሪዞንታል አሲምፕቶት ይኖረዋል። ያ ደግሞ ማናት? y እኩል ነው 0 የምትሆነዋ ሆሪዞንታል አሲምፕቶት ትሆናለች። እኩል ከሆኑ ለምሳሌ 3x ስኩዌር ፕላስ 4 ኦቨር ብሎ ደግሞ እዚህ ጋር -6x ስኩዌር ፕላስ 2x አይነት ከሆነ አሁን እዚህ ጋር ዲግሪ 2 ነው፣ እዚህ ጋርም ዲግሪ 2 ነው። በዚህ ኬዝ ሆሪዞንታል አሲምፕቶቱ ምንድነው የሚሆነው? የዚህኛው ኮኤፊሺየንቷን የምናካፍላት 3 ሲካፈል ለ-6 አድርገን -1 ኦቨር 3 ያ ማለት y እኩል ነው -1 ኦቨር 3 ምን ይሆናል? ሆሪዞንታል አሲምፕቶት ይሆናል። መቼ? የዚህ ኤክስፖነንት ወይም ዲግሪ እና የዚህ ዲግሪ እኩል ሲሆን። ሌላኛው ደግሞ ማወቅ ያለባችሁ ምንድነው? ከበለጠ የዚህኛው ኤክስፖነንት ወይም የዚህኛው ዲግሪ የዲኖሚኔተሩ ዲግሪ ከበለጠ ምን ይኖረዋል? የዛኔ ኦብሊክ አሲምፕቶት ይኖረዋል። በሎንግ ዲቪዥን ኦብሊክ አሲምፕቶቱን ማግኘት እንችላለን ማለት ነው። ስለዚህ በዚህ መንገድ መስራት እንችላለን። ሶ it has an oblique asymptote አይሆንም። የዚህኛው ዲግሪ 2 ነው፣ የዚህኛው ደግሞ ስንት ነው? 3 አይደል? x ይባዛ x ይባዛ x። ስለዚህ ስለሚያንስ ሆሪዞንታል አሲምፕቶት ነው እንጂ ኦብሊክ አሲምፕቶት የለውም። ይሄ አይሆንም። the graph of f does not intersect its asymptote። አሁን አሲምፕቶቱ
ዋይ እኩል ነው 0 ነው። ዋይ እኩል ነው 0 ከሆነ የዚህ ግራፍ ምን ይለዋል ነው የሚለን ሆሪዞንታል አሲምፕቶቱን አይቆርጠውም ነው የሚለው። ዘ ግራፍ ኦፍ ኤፍ ዳዝ ኖት ኢንተርሴክት ኢትስ ሆሪዞንታል አሲምፕቶት። ሆሪዞንታል አሲምፕቶት ማለት ምንድን ነው? ዋይ እኩል ነው 0 የሚል ነው። ዋይ ማለት ደግሞ በዚህ ኬዝ ምንድን ነው? ኤፍ ኦፍ ኤክስ ማለት ነው። ስለዚህ ኤፍ ኦፍ ኤክስ እኩል ነው 0 የሚመጣበትን ኬዝ እንፈልጋለን። ያ ማለት ምን አለን? ኤክስ ስኩዌር ማይነስ 5 ኤክስ ፕላስ 6ን ፋክተራይዝ ስናደርገው ምን የሚል አግኝተናል? ኤክስ ማይነስ 3 ኢንቱ ኤክስ ማይነስ 2 የሚል አግኝተናል። ስለዚህ ይሄ 0 መምጣት ይችላል። አሁን ይችኛዋን ኦልሬዲ ሲምፕሊፋይ አድርገን ሪሙቭ አድርገናታል። ስለዚህ ኤክስ ማይነስ 2 ላይ ምን ይኖረዋል ማለት ነው? ኤክስ አክሲስን ወይም ደግሞ ዋይ እኩል ነው 0 ምን ያደርገዋል? ይቆርጠዋል። ያ ማለት እኩል ነው 0 ስንል ኤክስ እኩል ነው 2። ስለዚህ ኤክስ እኩል ነው 2 ላይ ግራፉ ይቆርጠው ይችላል ማለት ነው። አሁን እንትን ስታደርጉት ኤክስ እኩል ነው 0፣ ይሄ አንድ ቨርቲካል አሲምፕቶት አለ። ኤክስ እኩል ነው 1፣ እዚህ ጋር ሌላኛው አሲምፕቶት አለ። ከዛ ላይ ቁጥሮችን ጀስት ተኳቸው፣ ግን 2 ላይ ግራፉን እንደዚህ ይቆርጠው ይችላል ማለት ነው። ገብቷቸዋል? ይሄንን እንዴት ነው የምታውቁት እንደዚህ መሆን አለመሆኑን? እኩል ነው 0 ብላችሁ ስትሰሩ አንዲፋይንድ ምናምን የሚመጣ ከሆነ አይቆርጠውም ነው። ግን 0 የሚያመጣ ይሄን ፋንክሽን 0 ሊያመጣ የሚችል ካለ ይቆርጠዋል ማለት ነው። ገብቷቸዋል? አሁን እዚህ ጋር ኤክስ ማይነስ 3 ኤክስ ማይነስ 2 ኦቨር ምናምን አለ። ይሄን ፋንክሽን 2 ስንተካ ምን ይመጣል? 0 ይመጣል። 3ን ግን እንደ ኢንተርሴክሽን አልወሰድናትም። አትስሪ ይቆርጠዋል አላለም። ለምን? ኦልሬዲ 3 ይሄኛው ይጣፋል። ያማት 3 ላይ ምንድነው የሚኖረው? ሆል ነው የሚኖረው ነው። እቺን አንድ ያዙ። ስለዚህ ይሄኛውም አይሆንም። as x approaches to 3 from the right f of x approaches to positive infinity ነው የሚለን። ይሄ አይሆንም። x ምንም አይደለችም። ገብታችኋል? አሁን እዚህ ጋር ወደ 3 ሲጠጋ ከግራ የሚሆን ከቀኝ ሲጠጋ ምን እንደሚሰጣችሁ ሊጠይቅ ይችላል። የዛኔ በሚጠይቅበት ጊዜ ይሄን ካቃለላችሁ በኋላ ነው የምትተኩት። አሁን ይሄንን ስናቃልለው ምን አግኝተናል? x ማይነስ 2 ኦቨር x ኢንቱ x ማይነስ 1 አግኝተናል። ስለዚህ ወደ 3 ሲጠጋ ብለን ስንሰራ 3 ሲቀነስ 2 1 ኦቨር 3 ኢንቱ 2 1/6። ስለዚህ ኤፍ ኦፍ ኤክስ ወደ 1/6 ነው የሚጠጋው። 1/6 አይሆንም፣ ግን ወደ 1/6 ይጠጋል። ምክንያቱም ግራፉ እንደዚህ ቢሆን 3 ላይ እዚች ጋር ሆል ነው የምትኖረው። ስለዚህ ወደ 3 ስትጠጉ 1/6 ነው የሚሰጣቸው እንጂ ኢንፊኒቲ አይሆንም። ስለዚህ መልሱ ይሄ ይሆናል ማለት ነው። ይሄን ደግሞ እንዴት ነው የምታውቁት? ኤክስ ወደ 0 ከግራ ሲጠጋ ኤፍ ኦፍ ኤክስ ወደ ኔጌቲቭ ኢንፊኒቲ ይሄዳል የሚለው በጣም ትንሽ ቁጥር ወስዳችሁ መተካት ነው። አሁን ኤክስ ማይነስ 2 ኦቨር ኤክስ ኢንቱ ኤክስ ማይነስ 1 አለ። ለምሳሌ ኔጌቲቭ 0.0000 የሆነ በጣም እንደዚህ ትንሽ ቁጥር ስትወስዱ ይሄ ሲቀነስ ማይነስ 2 ፖይንት ምናምን ነው የሚሆነው። እዚህ ጋር ደግሞ ስተኩት ማይነስ 1.000 ይሆናል። ሲባዛ በማይነስ 0.00 ፖዚቲቭ ይሆናል። ይሄኛው ፖዚቲቭ ይሆናል፣ ግን በጣም ወደ 0 የተጠጋ ነው የሚሆነው። ይሄኛው ደግሞ ማይነስ 2 ፖይንት ምናምን ነው የሚሆነው። ስለዚህ ማይነስ 2 ኦቨር ይሄ በጣም ወደ 0 የተጠጋ ቁጥር ከሆነ ስታካፍሉት ወደ ምንድን ነው የሚሄደው? ወደ ኢንፊኒቲ ይሄዳል። ይሄ ኔጌቲቭ ይሄ ፖዚቲቭ ስለሆነ ደግሞ ወደ ምንድን ነው የሚሄደው? ወደ ኔጌቲቭ ኢንፊኒቲ ይሆናል ማለት ነው። 23ኛ ሳፖዝ ኤ አለ፣ ማትሪክስ ኤ አለ፣ ማትሪክስ ቢ አለ። 2 በ2 ማትሪክስ ናቸው። ሰች ዛት ይለናል ሲ ሲደመር 1 ኦቨር 2 ቢ ትራንስፖዝ እኩል ነው ኤ ታይምስ ቢ ዘን ኤ ሲ ኢዝ ኢኳል ቱ ነው የሚለን። ከዚህ ጋር ማወቅ ያለባችሁ የመጀመሪያው ትራንስፖዝ ምን እንደሆነ ነው። ቢ ትራንስፖዝ ማለት ሮውና ኮለመኑን ማቀያየር ነው አይደል? ስለዚህ አሁን 2 2 6 ማይነስ 4 የነበረውን ምን አደርገዋለሁ? 2 2 6 ማይነስ 4 አደርገዋለሁ ማለት ነው። ግልጽ ነው። ከዛ በኋላ 1 ኦቨር 2 ይላል። ለ2 አካፍለዋለሁ። ለ2 ታካፍሉ ሁሉንም ነው ታካፍሏቸው። ስለዚህ ሲ ሲደመር አድርገን ለ2 ስናካፍለው 1 1 3 ማይነስ 2 ይሆናል ማለት ነው። እኩል ነው ይልና ኤ ታይምስ ቢ ኤ ታይምስ ቢ። አሁን ማትሪክስ ደግሞ ስናባዛ እንዴት እንደምናባዛ አይ ቲንክ ታውቁታላችሁ። ኤ ታይምስ ቢ ነው የተባለው። ስለዚህ ይችኛዋን ታበዛታለች። 4 ሲባዛ በ2 8 ሲደመር 0 ሲባዛ በ6 0 እናደርጋለን። አሁንም ይችኛዋን ታበዛታለች። 4 ሲባዛ በ2 8 ሲደመር 0 ሲባዛ በማይነስ 4 0 ይሆናል። ከዛ ደግሞ እዚች ጋር እንመጣለን። 1 ሲባዛ እንደዚህ 1 ሲባዛ በ2 2 ሲደመር 1 ሲባዛ በ6 6 ከዛ አሁን ይቺ እንደዚህ ታበዛለች። የዚህኛው ሮ እዚህኛው ኮለምን ነው የሚያበዛው። 1 ሲባዛ በ2 2 ሲደመር 1 ሲባዛ በማይነስ 4 ማይነስ 4 እቺን ማይነስ 4 ላድርጋት። ስለዚህ ኤ ታይምስ ቢ ምን ይሆናል ማለት ነው? ፋይናሊ 8 አለ 2 ሲደመር 6 8 አለ 8 ሲደመር 0
8 2 ማይነስ 4 ማይነስ 2 አለ ማለት ነው። ሶ ሲ ማለት ምንድነው የሚሆነው? ይሄን ወደዛ ወስደን እንቀንሳለን ማለት ነው። መቀነስ ስለሆነ ችግር የለውም። 8 ማይነስ 2 ሲቀነስ 1 3 1 ማይነስ 2 ከዛ በኋላ 8 ሲቀነስ 1 ስንት ይሆናል? 7 ይሆናል። 8 ሲቀነስ 3 5 ይሆናል። 8 ሲቀነስ 1 7 ይሆናል። እዚች ጋር መጠንቀቅ አለባችሁ። ማይነስ 2 ማይነስ 2 ስለዚህ ምን ይሆናል ማለት ነው? ማይነስ 2 አለ፣ ከዛ በኋላ ማይነስ አለ፣ ከዛ ማይነስ እናደርገው ይሄ ፕላስ ይሆናል። ከዛ ማይነስ 2 ሲደመር 2 ደግሞ ስንት ነው? 0። ስለዚህ እቺኛውን 0 አድርጓትና መልሱን እንዲህ እናደርገዋለን ማለት ነው። 24ኛ ጥያቄ what should be the value of k so that the systems of the equation has no solution ሶሉሽን የማይኖረው k ስንት ሲሆን ነው የሚለን። ይሄኛውም በኢክሊድስ ፎርም እናስቀምጣለን። ኢክሊድስ ኢሽሎን ፎርም፣ ኢክሊድስ ሪዲዩስድ ፎርም እና የሚላለ እሱን ላሳያችሁ። የመጀመሪያው ጀስት እንደዚህ አድርገን እናወጣዋለን። ኮኤፊሺየንቶች ብቻ እንጽፋለን። አንድ አለ፣ ማይነስ 1 አለ፣ አንድ አለ። ይሄንን አንድ ብዬ ልጻፈው፣ እንደዚህ ማስቀመጥ ትችላላችሁ። ከዛ የሁለተኛው ኢኩዌሽን ደግሞ ማይነስ 1 5 ማይነስ 4 ከዛ አንድ አለን። ከዛ እዚህ ጋር ደግሞ ስንት አለ? 2 ማይነስ 1 ኬ አለ ማለት ነው። ሶ ምንድነው አሁን እያደረግን የምንሄደው? ዜሮ እያደረግን እንመጣለን ከነዚህ እዚህ ጋር ያሉትን ማለት ነው። በተለይ ታች ያለው ሙሉ ዜሮ እንዲሆን እንፈልጋለን። r1 ሲደመር r2 እነዚህን ማን ላይ ሰብስቲዩት አደርጋለሁ? ሮ 2 ላይ ሰብስቲዩት አደርጋለሁ። ከዛ ላይ ይሄንን ስደምሩ ምን ይሆናል? የመጀመሪያው ጀስት 1 ማይነስ 1 1 1 አለ። ከዛ ላይ እቺን እዚህ ጋር ስደምሩ 0 ይሆናል። ይሄኛው ስንት ይሆናል? 4 ይሆናል። ይሄኛው ማይነስ 3 ይሆናል። እዚህ ጋር ደግሞ ስንት ይሆናል? 2 ይሆናል። ከታች ያለውን ምንም አልተቀየረም። ከዛ በኋላ ደግሞ ምን እናደርጋው? ይሄኛውን በሁለት አባዝተን ሮ 1ን በሁለት አባዝተን ማንጋን ተካለን r3 ላይ r3 ብለን r1 ሲባዛ በሁለት አድርገን ሲቀነስ ከr3 ላይ ማድረግ እንችላለን። ይሄን በምናደርግበት ጊዜ ደግሞ ምን ይሰጠናል? ይሄ ምን ይሆናል? መጀመሪያ 2 ይሆናል። በሁለት ስለሆነ ያብዛነው 2 ይሆናል። ይሄ -2 ይሄ 2 ይሄ 2 ይሆናል። ከዛ በኋላ r3 እንቀንሳለን ማለት ነው። ስለዚህ ይሄ ከላይ 1 -1 1 1 አለ። ከዛ ላይ 0 4 -3 2 አለ። ዘን ምንድነው የሚሆነን? ይሄንን እንስራ። r1 ይሄን አብስተናል። 2 ሲቀነስ 2 ምን ይሆናል? 0 ይሆናል። -2 ሲቀነስ 2 ምን ይሆናል? -4 ይሆናል አይደል? ከዛ በኋላ ደግሞ 2 ሲቀነስ 1 ምን ይሆናል? 2 ሲቀነስ 1 3 ይሆናል ማለት ነው አይደል? ከዛ በኋላ 2 ሲቀነስ ኬ ይሆናል ማለት ነው። ዘን ደግሞ ምን እናደርጋለን? አሁን እነዚህን r3 እና r2ን መደመር እንችላለን አይደል? r3 r2 + r3 ማድረግ እንችላለን። ስለዚህ እነዚህን በምሰሩበት ጊዜ ደግሞ ምን ይሆናል? 1 -1 1 1 አለ። ከዛ በኋላ ይሄን ሲደምሩት የመጀመሪያው 0 አለ፣ 4 አለ፣ -3 አለ፣ 2 አለ። ይሄን ሲደምሩት ምን ይሆናል? 0 0 ይሄኛውም 0 ይሆናል። -3 ሲደመር 3 ከዛ በኋላ ይሄን ደግሞ ሲደምሩት 4 - k ይሆናል ማለት ነው። ስለዚህ አሁን ኖ ሶሉሽን እንዲሆን 4 - k should be different from 0 መሆን አለበት ነው አይደል? ከዛ k different from ከ4 መለየት አለበት ብለን እናስቀምጣለን ማለት ነው። ስለዚህ መልሱ a ይሆናል። ምክንያቱም አሁን እዚህ ጋር ማወቅ ያለባችሁ ይቺ ከ0 ከተለየች ኖ ሶሉሽን ይኖረዋል። 0 ከሆነ ደግሞ ምን አይነት ሶሉሽን ይኖረዋል? ኢንፋይናይት ሶሉሽን ይኖረዋል ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። ሪዲዩስድ ማድረግ ነው። ከታች ያለውን በተቻለ መጠን 0 ለማድረግ ነው የሞከርነው። ሌላ መንገድ ልትጠቀሙ ትችላላችሁ። አሁን እኔ r1 እና r2ን ደመርኩ አይደል? እዚህ ጋር r1 እና r2ን ደምሬ r2 ላይ ተካው። 1 ሲደመር 0 ይሄ 4 ከዛ በኋላ -3 2 እያደረኩ ደመርኩ። ከዛ በኋላ ደግሞ ሌላ ስቴፕ ላይ ምንድን ነው ያደረኩት? ቀነስኩት አይደል? r1ን በሁለት አብዝቼ -r3 አደረኩ። ከዛ በኋላ r3 ላይ ተካሁት። ከዛ በኋላ r2 እና r3ን ደምሬ r3 ላይ ሰብስቲት አደረኩት ማለት ነው። ከዛ ይሄን ሰጠኝ። ከዛ ኖ ሶሉሽን እንዲሆን ይችኛዋ ዲፈረንት ፍሮም 0 መሆን አለባት ብለን ስንነሳ k ከ4 መለየት አለበት የሚለውን እናገኛለን ማለት ነው። 25ኛ suppose that a and b
3 በ3 ማትሪክስ ቢሆኑ ኤንድ አይ ኢዝ አይደንቲቲ ማትሪክስ ኦፍ ኦርደር 3 ቢሆን ሰች ዛት ኤ ቢ ማትሪክስ ኤ ታይምስ ማትሪክስ ቢ 3 ታይምስ አይደንቲቲ ማትሪክስ ኤ ቢሆን እና ዲተርሚናንት ኦፍ ማትሪክስ ኤ ስንት ነው ተብለናል። 9 ቢሆን ዲተርሚናንት ኦፍ ማትሪክስ ቢ ስንት ይሆናል ነው። ስለዚህ ምንድን ነው የምናደርገው? ዲተርሚናንት ኦፍ ይህን እንፈልጋለን ማለት ነው። ዲተርሚናንት ኦፍ ኤ ማትሪክስ ኤ ታይምስ ቢ እኩል ነው ዲተርሚናንት ኦፍ 3 አይ እናደርጋለን። ከዛ በኋላ አሁን እዚህ ጋር የብቻ መጻፍ እንችላለን። ዲተርሚናንት ኦፍ ማትሪክስ ኤ ሲባዛ ዲተርሚናንት ኦፍ ማትሪክስ ቢ እኩል ነው። እቺ 3 ኮንስታንት ነች። ኮንስታንት ከሆነች በኋላ ደግሞ ስንት በስንት ነው ተብለናል? 3 በ3 ስለዚህ 3 ኪውድ አደርጋለሁ ማለት ነው። ታይምስ ዲተርሚናንት ኦፍ አይ አደርጋለሁ ማለት ነው። ይሄ 4 በ4 ከሆነ 3 ቱ ዘ ፓወር 4 ነው የምታደርጉት። አሁን እዚህ ጋር 3 በ3 ስለሆነ እቺ መረጥኩ ማለት ነው። ዲተርሚናንት ኦፍ ኤ ተሰጥቶኛል 9 ሲባዛ ዲተርሚናንት ኦፍ ቢ እኩል ነው 3 ኪውድ ሲሆን ስንት ነው? 27 ሲባዛ ዲተርሚናንት ኦፍ አይ። አይደንቲቲ ማትሪክስ ደግሞ ዲተርሚናንቱ ምንድን ነው? 1 ነው። ስለዚህ 9 ሲባዛ ዲተርሚናንት ኦፍ ቢ እኩል ነው 27 ይሆናል። ከዛ ለ9 ይህንም ለ9 ስታካፍሉት ዲተርሚናንት ኦፍ ቢ ማትሪክስ ቢ 27 ሲካፈል ለ9 ስንት ይሆናል? 3 ይሆናል ማለት ነው። ስለዚህ መልሱ ማን ነው? ቢ ይሆናል። ከዚህ መያዝ ያለባችሁ ኤ ታይምስ ቢ ዲተርሚናንት ኦፍ ኤ ታይምስ ቢ እየብቻ መጻፍ እንደምንችል፣ ከዛ ደግሞ ይችኛዋን በደንብ ማወቅ አለባችሁ። ይችኛዋን ዲተርሚናንትስ ኦፍ 3 ታይምስ አይደንቲቲ ማትሪክስ አይ ከሆነ ጀስት ስኩዌር አለው። እዚህ ጋም ለምሳሌ 2 ብትሆን ለምሳሌ 2 ብትኖር ኤ ላይ ምን እናደርጋታለን? 2 ኪውድ አድርገን ነው የምናወጣት ኮንስታንቷን ማለት ነው። ስለዚህ እነዚህን ፕሮፐርቲዎች ጀስት ማወቅ ይኖርባቸዋል ማትሪክስ ላይ ማለት ነው ያሉትን። 26ኛ ጥያቄ ኮንሲደር ዘ ሲስተምስ ኦፍ ሊኒየር ኢኩዌሽን ኢን 3 ቫሪያብል አለ እዚህ ጋር። ሌት ዘ ዲተርሚናንት ኦፍ ዘ ኮኤፊሽንት ማትሪክስ 8 ቢሆን ዘን ዋት አር ዘ ቫልዩ ኦፍ ኤክስ ኤንድ ዋይ ነው የተባልነው። የኮኤፊሽንቶቹ ዲተርሚናንት 1 2 ማይነስ 1 አለ 2 5 1 አለ 3 ቢ ማይነስ 2 አለ። የዚህ ዲተርሚናንት ስንት ነው ተብለናል? 8 ቢሆን ኤክስ እና ዋይ ፈልጉ ነው። በጣም ቀላል ነው። ያው ቢን ሳንፈልግ ኤክስ እና ዋይ መፈለግ ስለማንችል ከዲተርሚናንቱ እንነሳለን። ዲተርሚናንት በምንፈልግበት ጊዜ ቀላል ነው። አንድን እንወስዳለን 1 አድርገን ኢንቱ አድርገን ይሄኛውና ይሄኛውን እናጠፋና ምን እናደርጋለን? 5 ሲባዛ በማይነስ 2 ማይነስ 10 ይሆናል። ቢ ታይምስ 1 ማይነስ ቢ ቻለችን። ከዛ በኋላ ደግሞ ምናደርገው ማይነስ 2 አድርገን እንደዚህ እናጠፋቸውና 2 ሲባዛ በማይነስ 2 ማይነስ 4 3 ሲባዛ በ1 ማይነስ 3 ይሆናል። ከዛ በኋላ ሲቀነስ 1 አሁን ፕላስ ነበረች ማይነስ ስለሆነች ነው ማይነሷን ያደረኳት። ከዛ በኋላ እነዚህ ይጠፋሉ። 2 ሲባዛ በቢ 2 ቢ ይሆናል። ማይነስ እናደርግና 3 ሲባዛ በ5 15 ይሆናል ማለት ነው። ከዛ በኋላ ይሄ ምን ይሆናል? ማይነስ 10 ማይነስ ቢ ማይነስ 4 ማይነስ 3 ማይነስ ስንት ነው? ማይነስ 7 ይሆናል። ማይነስ 7 ማይነስ 2 ደግሞ ሲደመር ስንት ይሆናል? 14 ይሆናል። ከዛ ማይነስ 2b ሲደመር 15 ይሆናል ማለት ነው። ስለዚህ ማይነስ ቢ ማይነስ 2b ምን እንደሚሆነው ማይነስ 3b ይሆናል። ዘን ማይነስ 10 አለ እዚህ ጋር 14 እና 15 አለ። መጀመሪያ እነሱን ስንደምራቸው ስንት ይሆናል? 14 እና 15 29 ይሆናል። ሲቀነስ 10 ፕላስ 19 ይሆናል ማለት ነው። እኩል ነው እንልና ስንት ነው የተባልነው? 8 ነው ተብለናል። ዘን ማይነስ 3b እኩል ነው እቺኛዋን ስንወስዳት 8 ሲቀነስ 19 ይሆናል። ማይነስ 3b እኩል ነው ይሄን ስትቀንሱ ስንት ነው የሚሆነው? ማይነስ 11 ይሆናል። ስለዚህ b እኩል ነው 11 ኦቨር 3 ይሆናል ማለት ነው። አሁን ይሄ ብቻ አንድ ጥያቄ መሆን የሚችል ነው፣ ግን ምንም ማድረግ አይቻልም። ሶ ምንድነው የምታደርጉት? እቺኛዋን አግኝቻለሁ። ስለዚህ አይ ቲንክ ሰብስቲቱሽን ሜት ብትጠቀሙ የተሻለ ነው ለዚህኛው። በኢክሎን ፎርም ምናምን ጽፋቸው ሪዲዩስድ ኢክሎን ፎርም ምናምን እንደዛ ይቻላል፣ ግን as much as possible for this use substitution method። ለምን አሁን እዚህ ጋር z እኩል ነው ብዬ ስጽፍ ምን ይሆናል? እቺኛው ወደዚህ ሶስዳት x + 2y ይሆናል አይደል? ከዛ ላይ እቺኛዋን እዚህኛዋ ላይ ስተካት ደግሞ ምን ይሆናል? 2x ሲደመር 5y ሲደመር 2x ሲደመር x ሲደመር 2y እኩል ነው 0 ይሆናል። ከዛ በኋላ አሁን እዚህ ጋር ላይክ ተርሞች እንደምር 2x እና x 3x
5y እና 2y ሲደመር 7y እኩል ነው 0 ይሆናል። ዘን y ተርምስ መግለጽ እንችላለን። y እኩል ነው እቺኛን ወደ ሲወስዳት ማይነስ 3x ኦቨር 7 ይሆናል ማለት ነው። አንድ ይችን አገኘን። ከዛ በኋላ አሁን ያገኘናቸውን ሁሉ እዚህ ጋር ተክተን እንሰራለን ማለት ነው። አሁን x መጀመሪያ ማግኘት እንችላለን። 3x አድርገን b ስንት ነው ያገኘነው? 11 ኦቨር ፕላስ 11 ኦቨር 3 y ማለት ደግሞ ሲባዛ በአድርገን ማይነስ 3x ኦቨር 7 እናደርጋለን። ከዛ በኋላ ማይነስ 2 ኢንቱ z ማለት ምንድነው? x ፕላስ 2y ነው። y ማለት ደግሞ ምንድነው? እዚህ ጋር ማይነስ 3x ኦቨር 7 ነው። ስለዚህ ይሄ ምን ይሆናል? x ሲቀነስ 6x ኦቨር 7 ይሆናል። በክሪስ ክሮስ ስትሰሩት ምን ይሆናል? እዚህ ጋር 7x ይሆናል። 7x ኦቨር ይሄ ቀላል ነው። አይ ቲንክ x ማይነስ 7x ማይነስ 6 ደግሞ ስንት ነው? ማይነስ x ይሆናል አይደል? ኦቨር 7 ይሆናል። ይሄ እኩል ነው ምንድነው? አንድ እንላለን ማለት ነው። ከዛ በኋላ እዚህ ጋር 3x አለ። 3x እቺኛዋን ማቃለል እችላለሁ በ3 እቺን በ3 ማይነስ 11x ኦቨር 7 ማይነስ 2x ኦቨር 7 እኩል ነው 1 ይሆናል። እቺኛዋን 21 ማድረግ እችላለሁ ኦቨር 7 አድርጌ ከዛ በኋላ አንዴ መስራት እንችላለን። ማይነስ 11x 21x ሲቀነስ 11x ስንት ይሆናል? 10x 10x ሲቀነስ 2x ደግሞ ስንት ይሆናል? 8x ይሆናል ማለት ነው። ኦቨር 7 እኩል ነው 1 ይሆናል። ከዛ በሬሲፕሮካል ምናምን በማብዛት ነው ይችላል። በ7 ኦቨር 8 ይሄንንም በ7 ኦቨር 8 ብናበዛው x ስንት ይሆናል? 7 8ኛ ይሆናል ማለት ነው። እዚህ ጋር ኦኬ 2 አለ አይደል? ስለዚህ y መስራት አለብን ማለት ነው። y ማለት ደግሞ ሰብጀክት ገልጽናታል። እዚህ ጋር ምን ብለናል? y እኩል ነው ማይነስ 3 ኦቨር 7 x ነው። x ደግሞ ሲባዛ በ7 ኦቨር 8 አይደል? ስለዚህ በዚህ ትጣፋና ማይነስ 3 ኦቨር 8 ይሆናል ማለት ነው። ስለዚህ መልሱ ማን ነው የሚሆነው? c ይሆናል ማለት ነው። 7 ኦቨር 8 እና ማይነስ 3 ኦቨር 8 ይሆናል ነው። 27ኛ ቬክተር ነው። ኢፍ ቬክተር u አለ እዚህ ጋር ተሰጥቶናል፣ ቬክተር v ተሰጥቶናል፣ ቬክተር w ተሰጥቶናል። ዘን ፋይንድ ኤ ቬክተር a such that a plus w እኩል ነው to u minus v ነው። ሶ በጣም ቀላል ነው። ቬክተር a አለ ሲደመር w ኦልሬዲ ተሰጥቶናል 3 ማይነስ 3 ያለን እኩል ነው እናደርግና to u አሁን ይሄ በሁለት አብዙታላችሁ ምን ይሆናል? 6 ማይነስ 4 ይሆናል። ሲቀነስ አድርገን v ደግሞ ምንድነው? ማይነስ 2 1 ነው። n just x y ማለት እንችላለን። ሲደመር 3 ማይነስ 3 እኩል ነው 6 ሲቀነስ አሁን እዚህ ጋር በጣም መጠንቀቅ አለባችሁ። 6 ሲቀነስ ነው የምትሉት። ከዛ በኋላ ምን ይሆናል? 6 ሲቀነስ 2 ፕላስ ይሆንና 8 ይሆናል ማለት ነው። ከዛ ማይነስ 4 ሲቀነስ 1 ይሆናል ማይነስ 5 ይሆናል ማለት ነው። ከዛ ላይ ይሄኛውን ከእኩልነት ስናሻገረው x y ያማት a ማለት ነው። ቬክተር a እኩል ነው 8 ማይነስ 5 እናደርግና ሲቀነስ አድርገን 3 ማይነስ 3 እናደርጋለን። ከዛ በኋላ 8 ሲቀነስ 3 ስንት ነው? 5 ይሆናል አይደል? 8 ሲቀነስ 3 ከዛ በኋላ ማይነስ 5 ማይነስ 3 ፕላስ እናደርገዋለን ማይነስ 2 ይሆናል ማለት ነው። ስለዚህ መልሳችን ምን ይሆናል? b ይሆናል ማለት ነው። 5 ማይነስ 2 is the answer for vector a I think ግልጽ ነው ብዬ አስባለሁ። ምንም የተለየ ነገር የለውም። to u ማለት ይሄኛውን ቬክተር በሁለት አብስታላችሁ እቺን በሁለት እቺን በሁለት 6 ማይነስ 4 ይሆናል። ከዛ ትቀንሱታላችሁ። ስትቀንሱ ኮለመን ፎርም መጠቀም ትችላላችሁ። 6 ማይነስ 4 አድርጋችሁ ሲቀነስ ማይነስ 2 1 ማድረግ ትችላላችሁ። ስለዚህ 6 ሲቀነስ 2 8 ማይነስ 4 ሲቀነስ 1 ማይነስ 5 ከታላችኛንም በዚህኛው ኮለመን ፎርም መስራት ይቻላል። አይጄክ መስራት ትችላላችሁ። ግን ይሄኛው በጣም ቀላል ነው። 28ኛ ሌት u አለ እዚህ ጋር v አለ ዘን ምንድነው የተጠየቅነው? ማግኒቲዩድ ኦፍ 2u ማይነስ v ሶ ይሄም በጣም ቀላል ነው። መጀመሪያ uን በሁለት አብዙት ስንት ይሆናል? 10 ይሆናል አይደል? ይሄን በሁለት አብዙት ሲቀነስ እናደርግና 2 ማይነስ 2 ይሆናል ማለት ነው። እቺኛው ጀስት አንዷን እንትና ታስፈልግም። ከዛ ላይ ኮለመን ፎርም መጠቀም ትችላላችሁ። 4 ሲቀነስ 2 ማይነስ 2 ማድረግ እንችላለን።
ከዛ በኋላ 10 ሲቀነስ 2 ስንት ነው? 8 ይሆናል። 4 ሲቀነስ 2 ያው መቀነስ ካለ ፕላስ አድርጉት። ስለዚህ 6 ይሆናል ማለት ነው። ይሄ ማለት ወይም በሌላ አባባል 8,6 እንደማለት ነው። ስለዚህ ማግኒቲዩድ በምትፈልጉበት ጊዜ ማግኒቲዩድ ኦፍ ኤክስ ኮማ ዋይ ማለት ማግኒቲዩዱ እንደዚህ ከተጠየቀ ምንድን ነው የምታደርጉት? ስኩዌር ሩት ውስጥ አድርጋችሁ ኤክስ ስኩዌር ፕላስ ዋይ ስኩዌር ነው የምታደርጉት። ስለዚህ የዚህኛው ስኩዌር ሩት ውስጥ አድርገን 8 ስኩዌር ሲደመር 6 ስኩዌር ይሆናል። ይሄ ማለት ስኩዌር ሩት ውስጥ 8 ስኩዌር ሲሆን ስንት ነው? 64 ሲደመር 6 ስኩዌር ሲሆን 36። ይሄ ማለት 100። ይሄ ደግሞ ሲወጣ ስንት ይሆናል? 10 ይሆናል ማለት ነው። ስለዚህ ማግኒቲዩዱ ይሄ ይሆናል። ስለዚህ ከዚህ የምትይዙት ምንድነው? አንደኛ መጀመሪያ በሁለት ማብዛት፣ በሁለት ካብዛችሁ በኋላ ትቀንሱታላችሁ። ከቀነሳችሁ በኋላ ማግኒቲዩዱን ትፈልጋላችሁ ነው። 29ኛው ዋት ኢዝ ኤሪያ ኦፍ ፓራሎግራም ስፓን ቢትዊን ዘ ቬክተር አለ ቬክተር ቪ እና ይሄን ዩ ብንለው አንዱ አፕሊኬሽን ኦፍ ቬክተር ምንድነው? ኤሪያ መፈለግ ነው አይደል? ኤሪያ ኦፍ ፓራሎግራም የምንፈልግበት ወይ ነው። ስለዚህ ኤሪያ ኦፍ ፓራሎግራም ስንፈልግ ምንድነው የምናደርገው? ማግኒቲዩድ ኦፍ ዩ ክሮስ ቪ ነው የምናደርገው። ስለዚህ የዚህን ማግኒቲዩድ እንፈልጋለን ማለት ነው። መጀመሪያ ክሮስ ፕሮዳክት ፈልገን ከዛ ማግኒቲዩድን ስንፈልግ ምን እናገኘዋለን? ኤሪያውን እናገኛለን ነው። ስለዚህ ማግኒቲዩድን ስንፈልግ ደግሞ ክሮስ ፕሮዳክት መጠቀም ይኖርብናል። ክሮስ ፕሮዳክት ተጠቅመን መጀመሪያ ስንሰራው ምን እናደርጋለን? አይ ጄ እና ኬ ይኖረናል። ከዛ ላይ እነዚህን እንጽፋለን። የአይ እዚች ጋር 1 ናት፣ ጄ 2 ናት፣ ጄ ኬ 1 ነች። እዚህ ጋር ደግሞ የኛውን ቬክተር ስንወስድ 2 አለ፣ ከዛ -1 አለ፣ ከዛ 2 አለ። ስለዚህ የዚህን ምን እንፈልግ? ክሮስ ፕሮዳክት ስንፈልግ አይ እንወስዳለን። መጀመሪያ አይ ኢንቱ እነዚህ ይጠፉና 2 ሲባዛ 2 4 ሲቀነስ 1 -1 ታይምስ 1 -1 ይሆናል። ስለዚህ +1 ይሆናል ማለት ነው። ማይነስ ጄ አድርገን እንደዚህ እንወስዳለን። ከዛ በኋላ ይችኛዋና ይችኛዋ ይጠፋሉ አይደል? 1 ሲባዛ 2 2 ሲቀነስ 2 ሲባዛ 1 2 ይሆናል። ከዛ በኋላ ሲደመር አድርገን ኬ እንወስዳለን። ኬ ደግሞ እንደዚህ ሁለቱ በኬ ስትሬት ያለው ሮው እና ኮለመን ይጠፋሉ። ከዛ 1 ሲባዛ -1 ይሆናል። 2 ሲባዛ 2 4 -4 ይሆናል ማለት ነው። ዘን ይሄኛው ምን ይሆናል? 5i ይሄ 2 ሲቀነስ 2 ምንድነው? 0። ስለዚህ አለመጻፍ ይችላል። -1 -4 ምንድነው? -5። ስለዚህ -5k ይሆናል ማለት ነው። ይሄ ምንድነው? የሁለቱ ክሮስ ፕሮዳክት ነው። ዩ ክሮስ ቪ የምንለው ማለት ነው። ከዛ በኋላ እኛ የተጠየቅነው ኤሪያ ስለሆነ የዚህ ማግኒቲዩድ እንፈልጋለን። ማግኒቲዩድ ደግሞ ስንፈልግ ምንድነው? ስኩዌር ሩት ውስጥ አድርገን 5 ስኩዌር ሲደመር -5 ስኩዌር ነው የምናደርገው። ይሄ ማለት 5 ስኩዌር ሲሆን ስንት ነው? 25 ሲደመር 25 ይሆናል። ይሄ ማለት ስንት ነው? 50 ይሆናል አይደል? ስኩዌር ሩት ኦፍ 50 ይሆናል። እንደዛ የሚል የለም። ስለዚህ ማቃለል እንችላለን። 50 ማለት ደግሞ ምን ማለት ነው? 2 ታይምስ 25 ማለት ነው። ይሄን የብቻ መጻፍ ትችላላችሁ። ሩት 2 ታይምስ ሩት 25 አድርጋችሁ ከዛ ይሄኛው ይወጣል አይደል? 5 ሩት 2 ይሆናል ማለት ነው። ስለዚህ 5 ሩት 2 ስኩዌር ዩኒት ይሆናል። ይሄ ኤሪያ ኦፍ ዘ ፓራሎግራም ማለት ነው። ስለዚህ አሁን ከዚህ ክሮስ ፕሮዳክት ምንድነው ከዛ ማግኒቲዩድ እንዴት እንፈልጋለን የሚለውን ለሚያውቅ ሰው ኢትዝ በጣም ቀላል ነው። 30ኛ ጥያቄ አንዱን ሜተድ እናሳያችሁና ሌላኛው ሜተድ እናንተ መጠቀም ትችላላችሁ። ትራንስሌሽን ነው። ትራንስሌሽን ቬክተር ተሰጥቶናል 2,-3 የተሰጠን ሰርክል ነው። ስለዚህ የዚህ ኢሜጅ የሆነ የትኛው ነው? ስሩ ዘ ትራንስሌሽን ቬክተር ኦፍ 2,-3 ነው። ጀስት አንዳንዴ ሴንተር ፖይንቱን ፈልገን መስራት የምንችልበት ወይ አለ። መጀመሪያ ሴንተር ፖይንት ኤች ኮማ ኬ እናገኛለን። ከዛ በኋላ 2 እንደምርበታለን። እዚህኛው ጋር እዚህኛው ደግሞ ስንት እንደምራለን? -3 እንደምራለን ወይም -3 ኬ -3 እናደርጋለን። ከዛ በኋላ ያችኛዋን እንደ አዲስ ሴንተር ፖይንት ተጠቅመን ኢኩዌሽኑን መጻፍ እንችላለን ነው። ጀስት ሌላኛው ደግሞ ሰብስቲቱት የምናደርግበት ወይ ነው። ለምሳሌ አሁን የመጀመሪያው ሴንተር ፖይንት አናውቀውም። ጀስት ኤች ኮማ ኬ ነው። አዲሱ ምንድነው የሚሆነው? 2 ነው የምንደምርበት አይደል? ለምሳሌ ኤክስ እኩል ነው ኤክስ ፕላስ 2 ነው የሚሆነው። ዋይ ደግሞ ምን ይሆናል? ኤች ማለት ትችላላችሁ ዋይም ትችላላችሁ። ዞሮ ኤክስ ዋይ ስለሆነ ማለት ነው። ስለዚህ በዋይ ነው ለሰብስቲቱሽን እንዲቀለን። ዋይ እኩል ነው ደግሞ ምን ይሆናል ማለት ነው? ዋይ -3 ይሆናል ማለት ነው። አሁን ይሄኛው የትኛው ነው? የኢሜጁ ነው። ይሄ ኒው ነው። ኒው ብለን እንትን ማለት እንችላለን። ኢሜጁ ክሬት የሆነው በዚህ ነው። እዚህ ጋር ግን የተሰጡን ኤክስ እና ዋይ እነዚህኞች ስለሆኑ እኛ የምንፈልገው ኤክስ እኩል ነው ምንድነው የምናደርገው? ኤክስ -2 ዋይ ደግሞ ምን ይሆናል? ዋይ +3 ይሆናል ማለት ነው። ስለዚህ አሁን ይችኛዋን እዚች ጋር ሰብስቲቱት ታደርጋላችሁ ነው። አይ ቲንክ አንደርስታንድ አድርጋችሁታል ብዬ አስባለሁ።
አዲሱ ኒው ኢሜጁ ክሬስ ሲሆን የሚፈጠረው ኤክስ ፕላስ 2 ነው። ዋይ ደግሞ ዋይ ማይነስ 3 ነው። ይሄኛው አዲሱ ማለት ነው። ያ ማለት አሁን ቺኛዋ ኤች ፕላስ ኤ እና ኬ ፕላስ ለምሳሌ እዚህ ጋር ኤ ቢ ከሆነ ኬ ፕላስ ቢ የምናደርግበት ወይ ማለት ነው። ስለዚህ ኤች እኩል ነው ኤክስ ማይነስ ምናምን እያደረግ እንደምንሰራው ማለት ነው። ስለዚህ አሁን እኛ ይችኛዋ ኤክስ ይችኛዋ ኤክስ ነች፣ ይችኛዋ ዋይ ነች። አሁን እዚህ ጋር የምንፈልጋቸው ኒዎች ደግሞ በትራንስሌሽን ቬክተር የመጡ ናቸው። ሁለት ስንደምርበትና ስንቀንስበት እኛ ሰብስቲት የምናደርጋቸው የትኞቹ ናቸው? ይችኛዋና ይችኛዋ። ስለዚህ ኤክስ እኩል ነው ኤክስ ማይነስ 2 እና ዋይ እኩል ነው ዋይ ፕላስ 3 ይሆናል ማለት ነው። ከዛ በኋላ እነዚህን እዚህ ጋር መተካት ነው በቃ። ከዚህ በኋላ እንደምናደርገው ኤክስ ማይነስ 2 ስኩዌር ሲደመር ዋይ ፕላስ 3 ስኩዌር ማይነስ 6 ኢንቱ ኤክስ ማይነስ 2 ፕላስ 4 ኢንቱ ዋይ ፕላስ 3 ሲደመር 12 እኩል ነው 0። ከዛ ላይ ይህን ኤክስፓንድ ማድረግ ነው። ኤክስፓንድ ለማድረግ እቺ ማስተዋወስ ነው። ኤ ማይነስ ቢ ስኩዌር ማለት ምን ማለት እንደሆነ እናውቃለን። ኤ ስኩዌር ማይነስ 2ab ፕላስ ቢ ስኩዌር እንደሆነ እናውቃለን። ሶ በዚህ ኤክስፓንድ ስናደርገው የምን ይሆናል? ኤክስ ስኩዌር ማይነስ 2x ፕላስ 4 ይሆናል። ፕላስ አድርገን ይሄ ደግሞ ኤክስፓንድ ሲሆን ዋይ ስኩዌር ፕላስ 6y ፕላስ 9 ይሆናል። ይሄኛው ማይነስ 6x ፕላስ 12 ይሆናል። ይሄኛው ፕላስ 4y ፕላስ 12 እኩል ነው 0። ዘን ኤክስ ስኩዌር ዋይ ስኩዌር አብረን ጽፋቸዋለን። ኤክስ ስኩዌር ፕላስ ዋይ ስኩዌር እናደርጋለን። ከዛ ላይክ ተርም መሰብሰብ ነው። ማይነስ 2x እዚህ ጋር ደግሞ ስንት አለ? ማይነስ 6x አለ። ስለዚህ ማይነስ ስንት ይሆናል ማለት ነው? 8x ይሆናል ማለት ነው። ስለዚህ ይህን ኤክስፓንድ ስታደርጉት ምን ይሆናል? ኤክስ ስኩዌር ማይነስ 4x ፕላስ 4 ይሆናል ፕላስ ዋይ ስኩዌር ፕላስ 6y ፕላስ 9 ይሆናል። በዚች በሜትር ነው ኤክስፓንድ ማድረገው። ማይነስ 6x ፕላስ 12 ሲደመር 4y ሲደመር 12 ሲደመር 12 እኩል ነው 0። ስለዚህ ኤክስ ስኩዌር አለ እዚህ ጋር ዋይ ስኩዌር አለ። ኤክስ ስኩዌር ሲደመር ዋይ ስኩዌር አድርጋለሁ። ማይነስ 4x ማይነስ 6x ማይነስ 10x ይሆናል ማለት ነው አይደል? ከዛ በኋላ ደግሞ የዋይን እንፈልግ። ዋይ እዚህ ጋር አለን ፕላስ ይሆናል 10 ዋይ ይሆናል። ስለዚህ የምኖች ይቀሩና ኮንስታንቶች ይቀሩናል። እዚህ ጋር 4 አለኝ፣ እዚህ ጋር 9 አለኝ። 4 ሲደመር 9 ስንት ነው? 13 አለ። እዚህ ጋር 12 አለ። 12 ስንት ይሆናል? 12 36 አይደል? ሲደመር 36 13 እና 36 ደግሞ ስንት ነው? 49 እኩል ነው 0። እዚህ ድረስ እንደሰራችሁ ማቆም ትችላላችሁ የኮንስታንቱን። ምክንያቱም ኤክስ ስኩዌር ዋይ ስኩዌር ሁሉም ላይ አለ። ማይነስ 10x ይሄ ፕላስ 10x አይሆንም፣ ማይነስ 6x አይሆንም፣ ይሄ ሊሆን ይችላል። ከዛ 10y አለ እዚህ ጋር እኛ ፕላስ 10y ያገኘን፣ እዚህ ጋር ማይነስ ነው የሚል ይሄ አይሆንም። ስለዚህ በዚህ ማወቅ ትችላላችሁ። ሌላኛው መንገድ እናንተ ሞክሩት። መጀመሪያ ሴንተራል ፖይንቱን ፈልጉት፣ ራዲየሱን ፈልጉ። ከዛ በኋላ ያችን ሴንተር ፖይንት ላይ 2 ደምሩበት እና ከዋይ ላይ ደግሞ ወይም ከኬ ላይ 3 ቀንሱበት። ከዛ ላይ ያችን እንደ ሴንተር ፖይንት ተጠቅማችሁ x ማይነስ h ስኩዌር ፕላስ y ማይነስ k ስኩዌር እኩል ነው r ስኩዌር ብላችሁ ጻፉት። ከዛ ላይ ይሄን ኤክስፓንድ አድርጉና ይሄን ታገኙታላችሁ ነው ያኛው ሜተድ። በቀጣይ ሌሎች ጥያቄዎችን የምንሰራላችሁ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ፣ እንዲሁም ለጓደኞቻችሁ ሼር ማድረግ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ